ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ የዕለቱን ሁለት አጫጭር ሰበር መረጃዎች የማስደምጣችሁ ይሆናል። በቤንሻንጉል ጉሙዝ በርበር ከተማ በ3 ወር ልዩነት ሁለተኛ የመንግስት ቢሮ በታጣቂዎች ተቃጠለ። በጋዛ ከተማ በሐማስ ኃይሎችና በጎሳ ታጣቂዎች መካከል በተነሳ ግጭት ነዋሪዎች ተገደሉ። እነዚህን ሁለት ሰበር መረጃዎች በዝርዝር የማስደምጣችሁ ይሆናል። እስከ መጨረሻው አብራችሁኝ ቆዩ። ከ3 ወራት ገደማ በፊት የከተማ ማዘጋጃ ቢሮ በታጣቂዎች በተቃጠለባት የቤንሻንጉል ጉሙዝ ክልሏ በርበር ከተማ በተፈጸመ አዲስ ጥቃት የቀበሌ ቢሮ መቃጠሉን ነዋሪዎችና ባለስልጣናት ገለጹ። የአካባቢው ነዋሪዎችና ባለስልጣናት በከተማዋ ለተፈጸመው ጥቃት በአጎራባች ኦሮሚያ ክልል የሚንቀሳቀሰውን የኦሮሞ ነጻነት ሰራዊት ታጣቂ ቡድንን ተጠያቂ አድርገዋል። ታጣቂዎች በመተከል ዞን የምትገኘው ድባጤ ወረዳ ዋና ከተማ በሆነችው በርበር ላይ ጥቃት የሚፈጽሙት ባለፈው አርብ መስከረም 30 2018 ዓ.ም ለቅዳሜ አጥቢያ ሌሊት 10 ሰዓት ገደማ እንደሆነ የከተማዋ ማዘጋጃ ቤት ኃላፊ አቶ መንግስቱ ያዴሳና ሁለት ነዋሪዎች አረጋግጠዋል። አቶ መንግስቱ እንደሚገልጹት የተቃጠለው መስሪያ ቤት በውስጡ የበርበር ቀበሌ ዋና አስተዳዳሪ እንዲሁም የፖሊስ አዛዥ ቢሮዎችን እንዲሁም የብልጽግና ፓርቲ ጽህፈት ቤት እና የማህበራዊ ፍርድ ቤትን የያዘ ነው ብለዋል። በግቢ ውስጥ የተያያዙ 6 ቤቶች እንደሚገኙ የሚገልጹት የማዘጋጃ ቤት ኃላፊው በቅዳሜ አጥቢያው እሳት ጉዳት የደረሰበት የቀበሌ ዋና አስተዳዳሪ ቢሮ መሆኑን ገልጸዋል። እሳቱን የተመለከቱ ነዋሪዎች ደርሰው ሌሎች ቢሮዎችን ማትረፋቸውን ኃላፊውና ነዋሪዎች ገልጸዋል። ወደ 40 ዓመት አገልግሎት የሰጠ ቢሮ ነው። በዚያ ውስጥ ያለው ንብረት ዶሴ፣ ብዙ ወንበሮች፣ ብዙ ሼልፎች ነበሩ። ያ ሁሉ ወድሟል የሚሉት አቶ መንግስቱ የደረሰው ጉዳት ቢሮውን ከአገልግሎት ውጭ የሚያደርግ መሆኑን አስረድተዋል። በቃጠሎ የቀበሌው ወሳኝ ኩነት መዛግብት ጭምር መውደማቸውን አክለዋል። በአካባቢው የፌዴራል ፖሊስ አባላት ካምፕ የነበረ ቢሆንም የጸጥታ ኃይሎች ከጥቃቱ በፊት መድረስ አለመቻላቸውን ኃላፊውና ነዋሪዎች ተናግረዋል። አቶ መንግስቱ የጸጥታ ኃይሎች ጥቃቱ ከተከሰተ በኋላ ተደራጅተው ወደ ጫካ ሲሄዱ ታጣቂዎቹ ሸሽተው ሄደዋል ብለዋል። የበርበር ከተማ የኦሮሞ ነጻነት ሰራዊት ታጣቂዎች ይህ አይነቱ ጥቃት ሲደርስባት ይህ የመጀመሪያው አይደለም። ታጣቂዎች ባለፈው ዓመት ሰኔ ላይ ባደረሱት ጥቃት 11 ቢሮዎችን የያዘው የከተማ ማዘጋጃ ቤት ከባድ ቃጠሎ እንደደረሰበት አቶ መንግስቱ ገልጸዋል። በዚህ የተነሳ እርሳቸው የሚመሩት መስሪያ ቤት አገልግሎት አቋርጦ መቆየቱንና መስከረም ላይ የግለሰብ ቤት በመከራየት በከፊል ስራ መጀመሩን ገልጸዋል። ማዘጋጃ ቤቱ ከተቃጠለ ከቀናት በኋላ በከተማዋ በተፈጸመ ሌላ ጥቃት ደግሞ ብድርና ቁጠባ ተቋም የግለሰብ ሞባይል ቤትና ሱቆች እንደተዘረፉ እንዲሁም ሰዎች እንደተገደሉ የድባጤ ወረዳ አስተዳደር አስታውቆ ነበር። የወረዳ አስተዳደሩ በወቅቱ ለደረሰው ጥቃት ተጠያቂ ያደረገው ሸኔ ሲል የጠራውን ታጣቂ ቡድንን ነበር። ጋዛ ከተማ ውስጥ በሐማስ የጸጥታ ኃይሎችና በታጠቁ የዶሙሽ ቤተሰብ አባላት መካከል በተነሳ ግጭት ቢያንስ 27 ሰዎች ተገደሉ። የዓይን እማኞች እንደተናገሩት ጭንብል የለበሱ የሐማስ ታጣቂዎችና የጎሳ ተዋጊዎች በከተማው በሚገኘው የጆርዳን ሆስፒታል አቅራቢያ የተኩስ ልውውጥ አድርገዋል ተብሏል። የሐማስ የሀገር ውስጥ ጉዳይ ሚኒስቴር ውስጥ የሚገኙ አንድ ከፍተኛ ባለስልጣን የጸጥታ ኃይሎች ከበባ እንደፈጸሙና ታጣቂዎቹን ለመያዝ ከፍተኛ ውጊያ እንዳደረጉ ተናግረዋል። እንደ ሚኒስትሩ ገለጻ ሚሊሻዎች በትጥቅ የታገዘ ጥቃት ምክንያት 8 የሐማስ ተዋጊዎች ተገድለዋልም ብለዋል። እንደ ሚኒስቴሩ ገለጻ ሚሊሻዎች በፈጸሙት በትጥቅ የታገዘ ጥቃት ምክንያት 8 የሐማስ ተዋጊዎች ተገድለዋል ብለዋል። የሕክምና ምንጮች በበኩላቸው ቅዳሜ ዕለት ግጭት ከተነሳ ወዲህ 19 የዶሙሽ ጎሳ አባላትና 8 የሐማስ ተዋጊዎች መገደላቸውን ገልጸዋል። የዓይን እማኞች እንደሚናገሩት በጋዛ ከተማ ቴል አልሃዋ በተባለው አካባቢ ግጭት የተነሳው 300 የሚሆኑ የሐማስ ተዋጊዎች የዳሙሽ ታጣቂዎች ወደ ሰፈሩበት የመኖሪያ ሰፈር በኃይል ከገቡ በኋላ ነው ብለዋል። በሁለቱ ታጣቂዎች መካከል የተነሳው ግጭት በበርካታ ቤተሰቦች ላይ መደናገጥ የፈጠረ ሲሆን ነዋሪዎች በጥይት ሩምታ ውስጥ አካባቢውን ለቀው ሄደዋል ተብሏል። ከእነዚህ ነዋሪዎች ውስጥ ብዙዎች በጋዛ ጦርነት ወቅት በተደጋጋሚ የተፈናቀሉ ናቸው። አንድ ነዋሪ በአሁኑ ጊዜ ሰዎች እየሸሹ የነበሩት የእስራኤልን ጥቃት አልነበረም፣ እየሸሹ የነበረው ከራሳቸው ሰዎች ነው ብለዋል። ጋዛ ውስጥ ከሚገኙ ታጣቂዎች ጎሳዎች አንዱ የሆነው የዶሙሽ ቤተሰብ ከሐማስ ጋር ያለው ግንኙነት በውጥረት የተሞላ ነው። ከዚህ ቀደምም የታጠቁ የቤተሰቡ አባላት በተለያዩ ጊዜያት ከሐማስ ጋር ግጭት ውስጥ ሲገቡ ቆይተዋል። የሐማስ የሀገር ውስጥ ጉዳይ ሚኒስቴር የጸጥታ ኃይሎች በአካባቢው ስርዓትን ለመመለስ እየተንቀሳቀሱ መሆኑን ገልጿል። ከትግሉ ማዕቀፍ ውጭ ያለ ማንኛውን የትጥቅ እንቅስቃሴ ከባድ እርምጃ እንደሚወሰድበት አስጠንቅቋል። ለአሁኑ ግጭት መቀስቀስ አንዳቸው ሌላኛውን ተጠያቂ አድርጓል። ሐማስ የዶሙሽ ታጣቂዎች 2 ተዋጊዎችን ገድለው 5ቱን እንዳቆሰሉ ቀደም ብሎ አስታውቆ ነበር። በዚህም የተነሳ በታጣቂዎች ላይ ዘመቻ መክፈቱን ገልጿል። የዶሙሽ ቤተሰብ ምንጮች በበኩላቸው የሐማስ ኃይሎች የጆርዳን ሆስፒታል ሆኖ ሲያገለግል ወደ ነበረው ህንፃ እንደመጡ ለሀገር ውስጥ መገናኛ ብዙሃን ተናግረዋል። አልሳብራ በተባለው አካባቢ የነበሩት ቤቶቻቸው በእስራኤል ጥቃት የወደሙባቸው የቤተሰቡ አባላት በዚህ ህንፃ ውስጥ ተጠልለው ነበር። የቤተሰቡ ምንጭ እንደሚናገሩት ሐማስ የዶሙሽ አባላትን ከህንፃው ማስወጣት የፈለገው በስፍራው ለተዋጊዎች አዲስ የጦር ሰፈር ለማቋቋም ነው ሲሉም ገልጸዋል። በሀገር ውስጥ መገናኛ ብዙሃን ዘገባ መሰረት ሐማስ
ሐማስ የእስራኤል ወታደሮች በቅርቡ ጥለውት የወጡትን የጋዛ አካባቢ ለመቆጣጠር በሚል ለ7000 የጸጥታ ኃይሎች ጥሪ አድርጓል። የሲቪል ልብስ የለበሱ እንዲሁም ሰማያዊ የጋዛ ፖሊስ የደንብ ልብስ ያደረጉ የሐማስ የጸጥታ ኃይሎች በተለያዩ ቀጠናዎች መሰማራታቸውን ዘገባው ያመለክታል። የሲቪል ልብስ የለበሱ እንዲሁም ሰማያዊ የጋዛ ፖሊስ የደንብ ልብስ ያደረጉ የሐማስ የጸጥታ ኃይሎች በተለያዩ ቀጠናዎች መሰማራታቸውን ዘገባዎች ያመለክታሉ። የሐማስ መገናኛ ብዙሃን ቢሮ ግን ተዋጊዎች ጎዳናዎች ላይ አሰማርቷል መባሉን አስተባብሏል። ለዕለቱ ያዘጋጀውላችሁ ሰበር መረጃዎች እነዚህን ይመስሉ ነበር። እንደነዚህ አይነት ሰበር መረጃዎች ማግኘት የምትፈልጉ ከሆነ ሰብስክራይብ ማድረጋችሁን አትዘንጉ። ስለተከታተላችሁኝ አመሰግናለሁ።